ቢራ ለመጠጣት ወጥቶ ከሞት ስለተረፈው አስገራሚ የትግራይ ሌጀንድ ሙዚቀኛ ነው ዛሬ ማነሳላችሁ። ኪሮስ አለማየሁ ይሰኛል። እንደው የትግርኛ ሙዚቃ ሲነሳ የትግርኛ ዜማዎች ሲነሱ ፈርቀዳይ ሆነውና ስለነበረው ኪሮስ አለማየሁ እናነሳለን። በርግጥ ኪሮስ አለማየሁ የተወለደና የተማረበትን አካባቢ ስናወንሳ አብሮ ከሱ ጋር ከ3ኛ ክፍል ጀምሮ አብሮ ያደገ አብሮ ለዘመናት የቆየ እንደው በስምም የሚጋራው ኪሮስ አብረን እናነሳለን። ነው ተዋወቀው 3ኛ ክፍል ማለት በእኛ እድሜ እንግዲህ ወደ 10 ዓመት አካባቢ ማለት ነው። እኔ ወታደር ልጅ ስለሆንኩ ከሌላ ወረዳ የኪሮስ አለማየሁ ቤተሰቦች ወዳሉበት ያኔ ስንቃጣ ነው የሚባለው። ስንቃጣ የተባለበትም አፄ ምኒልክ አድዋ ሲዘምቱ እዛ አካባቢ ሲደርሱ በጦርነቱ ምክንያት ህዝቡ ተጎሳቅሎ ስለነበረ ከብት እህል ንብረት አልቆ ስለነበረ ሰራዊታቸው ስንቅ ስላጣ ስንቃጣ ተባለ ያ ቦታ። ከጊዜ በኋላ ግን ፍረወይኒ ተብሎ ተቀይሯል እና እኔ በዛን ጊዜ ስንቃጣ ወደሚባል የጻዕዳ እምባ ወረዳ ከተማ ሲሄድ 3ኛ ክፍል ነበርኩኝ። ኪሮስም የዛ አካባቢ ተወላጅ ስለሆነ እዛ ትምህርት ቤት ተገናኘን። የኢትዮጵያ ሬዲዮ ላይ ለመጀመሪያ ጊዜ ፕሮግራሙ ሲከፈት ሲጀምር የምትደመጠው የምትሰማው መግቢያ ኢንትሮ አለች። እሷን ኢንትሮ ቁጭ አረጋት እንደነበረ ኪሮስ ሲናገር ሰምቻለሁ። በትግርኛው አጠራር እንደርፋጻ የምትባል ዋሽንት የምትመስል ነገር አለች። እንግዲህ በአማርኛው ዋሽንት እንደምን በሱ እየተጫወተ ሙዚቃን በደንብ ሜዲቴት ማድረግ እንደጀመረ ነው የሚነገረው። በኋላም ወደ ክራር ዞር እንዳለና ክራርንም በደንብ ያጫውት እንደነበረ ዜማን እንደደረሰ በርካታ እንግዲህ ከ100 በላይ የሚሆኑ የሙዚቃ ዜማዎችን የደረሰና የሰራ ሰው እንደሆነ ይታወቃል ኪሮስ አለማየሁ። ሁለቱም ኪሮሶች በትምህርት በጣም ጎበዝ ስለሆኑ አንድ መምህራቸው ያስተማሯቸው ያለ ኪሮስ ሲባል ሁለቱም እጅ እና በፍጥነት ይነሳሉ። መምህሩ በዚህ በጣም ስለተቸገሩ ኪሮስ ሁለቱንም ኪሮሶች በስም መለየት ፈለጉና ያኛውን ኪሮስ አለማየሁን ግን ዮናስ ብያለው ለመለየት እንዲመች እንጂ ስምህን ለመቀየር አይደለም በሚል ያው ኪሮስ በወቅቱ ከፍቶት እንደነበርም በኋላም ተቀብሎት ለተወሰነ ጊዜ ለመለያ እንደተጠቀሙ ይነገራል። የሚባሉ መምህራችን እኛ ሁለታችንም አንድ ክፍል ውስጥ ስለነበር የአባታችን ስም መለየት አቅቷቸው ሳይሆን ኪሮስ ሲባል ሁለታችንም እንነሳለን። ጥያቄ ሲጠየቅ እጅና ወጣና ሁለታችንም ኪሮስ ሲባል የሁለታችንም ስም ኪሮስ ስለሆነ ብድግ እንላለንና አይ ሁለታችሁ አስቸገራችሁ ጥያቄ ሲጠየቅ ሁለታችሁም ትነሳላችሁና ሁለታችሁን ላለማድከም ከዛሬ ጀምሮ አንተኛው ዮናስ ነህ አንተኛው ግን ኪሮስ ሆነህ ትቀጥላለህ ኪሮስ ኃይለ ሥላሴ አሉን። ጥንቅሽና በልዕና ኮረፈና ሐሳብ ጥንቅሽና በልዕና ኮረፈና አዲስ አበባ አስመራ ዋና መንገድ ዳር ያለች ከተማ ነች። ደግሞ ብዙ የገጠር ተማሪዎች የሚበዙባት ነችና ከ4ኛ ክፍል በላይ ግን የለም። ወይ አዲግራት መሄድ አለባቸው ልጆቹ ከ5ኛ በላይ ወይ ውቅሮ ክልታውል አለው የሚባል መሄድ አለባቸው። እስከ 8 የነበረባቸው ከተሞች እነዚህ ስለሆኑ ቅድም እንዳልኳቸው አባቴ ወታደር ስለነበረ እኔ ወደ ውቅሮ ሄድኩኝ። 5ኛ ክፍል ስናልፍ ኪሮስም ለቤተሰቦቹ የሚቀርባቸው ውቅሮ ስለነበረ ወደ ውቅሮ መጣ። 5ኛ 6ኛ 7ኛ አብረን ተማርን። ወደ 8 ስናልፍ እኔ አስመራ ሄድኩኝ። ኪሮስ ውቅሮ 8ኛ ክፍል ቀጠለ ጨረሰና ወደ መቀሌ ሄደ። ما يلمين ستينا مستغفر لوي
ቤት ተፈቶ መንግስት መስሪያ ቤት ምናልባት በፕሮፌሽናል ደረጃ ራስ ቲያትር ነው የመጀመሪያው። እዚህ መጥቶ ደግሞ አዲስ አበባ እንደጠበቀው አላገኘውም። ያው የቤት ችግር አለ ምን አለ። ራስ ቲያትር ያኔ ስቴሪዮ ክለብ የሚባለው አሁን ከአምፒር ጎን ያለው ለክለብ ነበረ፣ መለማመጃ እንዲሆነው ተሰጥቶት ነበርና እዛ ክፍሎች ነበሩ። አሁን ቢሮ ሆነው ያገለግላሉ ይመስለኛል። ከቢሮዎቹ አንዱን እንዲያድርበት ቤት እስኪያገኝ ድረስ ሰጥተውት እዛ ሲኖር ከለታት አንድ ቀን በቃ ጭር ያለ ጨለማ ነው፣ ደብሮት ቢራ ጠጥቼ ልመለስ ብሎ ወጣ አለ። ከ5 ደቂቃ በኋላ ቤቱ ተቃጠለ። ቤቱ ሲቃጠል አምፒርም ተቃጠለ። ለ10 ዓመት ቆመ አምፒር በቃጠሎ ምክንያት። ስቴሪዮም እንደዚሁ ተቃጥሎ ቀረ፣ 10 ዓመት ቆመ። ይሄ ሰውዬ ቢራ ልጠጣ ብሎ እግዚአብሔር ባይመክረው ኖሮ ሄድና ጠጣ ባይለው ኖሮ እዛው ጋይቶ ነበር የሚቀረው። እና አንጎይ ፍስስ ቅድም የተዘመረው ዝማሬ እና ሌሎቹ ምናቃቸው ከመቶ በላይ ዜማዎች አናገኛቸውም ነበር ማለት ነው። نقسم حوالتي شرح سليت حمرنا غتي سدرانا تعبنا بسلام نملس تطيحنا نيرا ناي سلام نفاري تطيحنا نيرا ناي سلام ስለ ኪሮስ ስናነሳ በህይወት በነበረባቸው ጊዜ በርካታ ነገር ቢሰራም ጥር 5 ወር ጥር 6 አካባቢ 1986 እንዳረፈ ይነገራል። 7 ልጆችን አፍርቷል። ከ7 ልጆች 2ቱ ሙዚቃን ተከትለው ዛፉ ኪሮስና አንድ ስሙን ላውን ማላስታውሰው ሙዚቀኛ ሙዚቃ ውስጥ ሆነው የሱን አሪያ እንደተከተሉ ይነገራል። ኪሮስ አለማየሁን እንግዲህ የመቀሌ ዩኒቨርሲቲ የክብር ዶክተሬት ሰጥቶታል። ሰለሞን ገብረ እግዚአብሔር የተሰኘ ደግሞ ስለ ህይወት ስራዎቹና ታሪኮቹ የሚዘክር መጽሐፍ አሳትሞለታል። በኋላም ላይ ደግሞ የራስ ቲያትር ቤት በ29 ዓመት በኋላ መታሰቢያ በወዳጅነት ፓርክ አዘጋጅቶ አክብሮ አድንቆታል። ዛሬም እኛ በጠይም ብዕር ኪሮስ አለማየሁን እንወዳለን እናመሰግናለን ስንል አከበር ነው አመሰግን ነው። ናትና ማሰብ ሰላም 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 ለወድሰብ ሰላም 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 ለወድሰብ ሰላም ቅርጥያ ወዛኝ ራያ ውሊድን ወላዲና የተፈላልኛ ሐረር ሪዳዋ ሲዳም መቀሌ ሐረር ሪዳዋ ሲዳም ኤልባቡር ወለጋ ሐሊፋ ለምለም ፓዊያ በጃምና ፋሲል ከተማ ደብረ ታቦር ጎንደር ብዘይን ተሐላለፍ ሕውነት መስሪትና ወድዓው ሰላሚ ኩሉ ዛሪአና ፍትሓው ሰላሚ ኩሉ ዛሪአና